መብራት ሳበራ መኝታ ክፍሌ አንድ እግሯ ወደ ላይ አንድ እግሯ ወደ ታች ሆኖ ምላሷ ወደ ውጭ ሆኖ ተንጠልጥላለች። መኝታ ቤቴን ቆልፌ ያልነበር መስኮቱም ተዘግቷል። ቤት በኩል ነው የገባችሁት። አሁን ሳይሆን ቀስ እያልሽ ታቂናለሽ። እኛ በሁሉ ላይ ስልጣን ያለን አለቆች ነን ይለኛል። ካርቶን ፊልሞች አይተሽ ታውቂያለሽ? ልክ እንደዛ አይነት ፊት ነው ያላቸው። እንደዚህ አፍንጫቸው እዚህ አፋቸው ሽጥጥ ያለ ነገር ይሄ ሞላላ አይነት የተለያየ ልክ 9 ሰዓት ላይ ግግግግው እያሉ ልክ እንደ ብዙ ሺህ ሰራዊት እንደሚጫው መጡ። ገብተው አሁንም አልጋይ ከገባ እንዴት እንዳወጡኝ አላውቅም። በአንድ ጊዜ 7ቱንም አህጉራት ነው የጎበኘሁት ያለምንም ቪዛ ማለት ነው። አየር ላይ ነው ይዘውኝ የሚሄዱትና ደግሞ ወደ አንድ ጥልቅ ወደሆነ ከምድር በታች ወደሆነ ጥልቀት ውስጥ ይዘውኝ ገባ። ባህር ውስጥ ከስር ከጥልቅ ያሉትን ሀብቶች አስጎበኙኝ። ርቀት ነጭ ልብስ የለበሰ በጣም በብዙ ግርማ ሞገስና ክብር የተሞላ አይኖቹ የእሳት ነበልባል የሆነ ይመጣል ወደ እኔ። ወዲያውኑ እባብ የሆነ በደንብ እያየሁት ማለት ነው። ተደፍተው ጓደኞቼ ጭምር እዛው ጌታን ተቀበሉ። ሻሎም ቅዱሳን ሁሉ መልካም ክብር ለኢየሱስ ይሁን። እኔም ባለቤቴም በእኔ ዙሪያ ያሉ ቤተሰቦቼ ሁሉ ሰላም ናቸው። ዛሬም ደግሞ በሚደንቅ ምስክርነት ተመልሼ መጥቻለሁ። ይህንን ምስክርነት የምትሰጠን እናት አሁን በአገልግሎት ውስጥ ትገኛለች። ቪዲዮን ተመስጣችሁ እንድትሰሙ አሳስባችኋለሁ። አንድ ቀን የማስታውሰው አያቴ ተኝተናል። ሌሊት ከኔ ጋር እንዲህ ተኝቼ እያለን በድንገት ለካ ሞታለች። ልክ መብራት ሳበራ መኝታ ክፍሌ አንድ እግሯ ወደ ላይ አንድ እግሯ ወደ ታች ሆኖ ምላሷ ወደ ውጭ ሆኖ ተንጠልጥላለች። ወዲያው ራሴን ስቸወደኩኝ ገደላት ነው የምታመልከው። ልክ እሷ በመቶች በ3ኛው ቀን የሞተችው 9 ሰዓት ነው። ልክ 9 ሰዓት ላይ ተኝቻለሁ እኔ። ይሄንን ነው በቃ በጣም የሚገርመኝ እስካሁን ድረስና በር ተዘግቷል፣ መስኮት ተዘግቶ ተኝቻለሁና 9 ሰዓት ላይ የኔ ያለሁበት ክፍል መብራት ፈርቷል። እንዲህ ሳይ በር ተከፍቷል፣ ግን ተቆልፎ ዘግቼን የተኛው። ከዛ እንዲህ መጎናጸፊያ ካባ የለበሰ ረጅም ሰው ከኋላ በጣም ብዙ ሰዎችን አስከትሎ ገቡ ወደ መኝታ ክፍሌ እያየዋቸው ማለት ነው። ገብተው እንደዚህ አልጋይን ከበው ይቆሙና ሰላም ላንቺውን አልምፀሐይ አለኝ። እኔ አለቃው መንፈስ ነኝ እንተዋወቅ አለኝ። ሲለኝ ከመደንገጥ የተነሳ ጥግ ላይ ሄጄ ቁጭ አልኩና ምንድናችሁ? ከየት ነው የመጣችሁት? እንደዚህ ነው ያልኩት። ከየት መጣችሁብኝ? መኝታ ቤቴን ቆልፌ ያልነበር መስኮቱም ተዘግቷል። ቤት በኩል ነው የገባችሁት። አሁን ሳይሆን ቀስ እያልሽ ታቂናለሽ። እኛ በሁሉ ላይ ስልጣን ያለን አለቆች ነን ይለኛል። እነዚህ ደግሞ ኃይላት፣ ስልጣናትና ጭፍራዎች ናቸው፣ ተዋወቂያቸው አለኝ። ሳይ በሙሉ ሰዎች ናቸው። እሱ ካባ የለበሰው እሱ ብቻ ነው። እነሱ ልክ እንደ ወታደር የታጠቁ ናቸው። የሚገርመኝ የካርቶን ፊልሞች አይተሽ ታውቂያለሽ? ልክ እንደዛ አይነት ፊት ነው ያላቸው። እንደዚህ አፍንጫቸው እዚህ አፋቸው ሽጥጥ ያለ ነገር ይሄ ሞላላ አይነት የተለያየ እንዳለ የሰው አካል ነው። ይሄ ግን አይን አላቸው፣ ጆሮ አለ፣ የሚያወሩ ሰዎች ናቸው። ግን የካርቶን ፊልም ላይ ያሉ ፊቶች የተለያዩ ፊቶች እንደሱ ነውና በጣም ነው የምጠላው ያው የካርቶን ፊልም። ልጆች እንኳን እንዲያዩ አልፈልግም። ለዚህ ነው ማለት ነው የካርቶን ፊልም በጣም በልጆች የሚወደደው። በጣም በእውነት ይዘገንናል። እግዚአብሔር ያንቃል። በጣም ነው የምጠላው። እግዚአብሔር ያንቃል ነገረኝና ወደፊት በደንብ ታቂናለሽ። እኔና እነሱ ከአያትሽ ጋራ ከልጅነቷ ዘመን ጀምሮ የኖርነን ከሷ ጋራ ብዙ ዘመናት አብረን ስራ ሰርተናል ይለኛል። እና ብዙ ጠቅማናለች፣ ብዙ ተጠቅመንባታል ይለኛል። ከእናንተ ጋራ እለዋለሁ። እንዴት አታቂንም? እኛም ከልጅነት ጀምሮ እኮ እያሳደግንሽ ነው አለኝ። እኔ እንዴት አንድ ቀን አይቼህ አላውቅም ብዬ ስለው አይ ዛሬ ነው እኔና አንቺ የምንተዋወቅበት ቀን። እኔማ እንደናንተ አይነት የሚያስጠላ ሰውማ አላውቅም አልኩት። ወደፊት እየቀረብሽን ስትመጪ በጣም ትወጂናለሽ አለኝ። እና አያትሽን እንዴት እንደወሰድናት ታውቂያለሽ? ያዘዝናት ትእዛዝ ነበረ። ያንን ያዘዝናትን ትእዛዝ አላከበረች። ሳታደርግ በመቅረቷ ገድለናታል አለኝ። ከዛ ጮኩኝ እኔ። አንተ ነህ የገደልካት? አዎ እኔና እነሱ ነን የገደልናት። እናንተ እንዴት አይነት ክፉዎች ናችሁ! አሁን መኝታ ቤቴ ልቀቁና ውጡልኝ ከዚህ አልኳቸው። በጣም ያስፈራሉ። ግን በቃ እኔ ምን እንደነካኝ አላውቅም። እናንተ ክፉዎች ስታስጠሉ ምን ትመስላላችሁ ደግሞ? ያንተ አፍንጫ ምን ይመስላል? መልክ ምን ይመስላል? ሳቁ። አሁን እኮ ልጅ ስለሆንሽ እያደግ ስትሄጂ ጥሩ ጓደኛሞች እንሆናለን። እንደውም በአንቺ በጣም ብዙ ስራ እንደምንሰራ እርግጠኞች ነን ይለኛል። እኔ ለዘላለም አታገኙኝም እላችኋለሁ። እንመጣለን፣ እናገኝሻለን። ለዛሬው እዚህ ድረስ ትውውቃችን ይበቃል፣ ነገ እንመጣለን 9 ሰዓት ብለውኝ። እዚህ ጋር አንድ ነገር እንድትሰሙኝ እፈልጋለሁ። አያችሁ አኒሜሽን ፊልም ላይ እንዴት አጋንንት እንደሚጠቀም ለህፃናት በአኒሜሽን ፊልሞች በኩል አጋንንታዊ የሆነ ነገሮችን መመገብ ጀምሯል ሰይጣን። አኒሜሽን ፊልም ሁሉ ለህፃናት አይሰጥም። እነሱን ስላሳቃቸው እነሱን ስላስደሰታቸው ለህፃናት ዝም ብላችሁ አታሳዩ።
በዛ የአኒሜሽን ፊልም ውስጥ አጋንንቶች ልጆችን ሊቆጣጠሩና ሊይዙ እንደሚችል ልታውቁ ያስፈልጋቸዋል። ቪዲዮዎች ጋር የተጣበቁ መናፍስቶች አሉ ባይዘው። አሁን ለምሳሌ እኔን የምታዩኝ ቪዲዮ ላይ እያያችሁኝ ግን መንፈስ ትካፈላላችሁ፣ የእግዚአብሔርን ህልውና ትካፈላላችሁ። ልክ እንደዛው ደግሞ የሚታዩ ፊልሞች ላይ የሚጣበቁ አጋንንቶችና መናፍስቶች እንዳሉ ልታውቁ ያስፈልጋቸዋል። ስለዚህ ለልጆቻችሁ ዝም ብላችሁ የሆነ አኒሜሽን ስከፍቱ መንፈስ እነሱን በዛ ፊልም በኩል ይቆጣጠራቸዋል ወይም ውስጣቸው ሊገባ እንደሚችል ልታውቁ ያስፈልጋቸዋል። የእግዚአብሔርን ቃል የሚያስተምሩ አኒሜሽን ፊልሞች አሉ ደስ የሚሉ። እነዛን ነገሮች ለልጆቻችሁ ብትሰጡና ብትመግቡ መልካም ነው ብዬ አስባለሁ። ለምን ከተባለ የእግዚአብሔርን መንፈስ በዛ ፊልም በኩል ስለሚካፈሉ ማለት ነው። እሺ ቪዲዮውን እንቀጥላለን። 9 ሰዓት እንመጣለን የሚሉኝን ለማንም አልተናገርኩም። በቃ እንዴት ይመጣሉ ሴጣኖች መሆን አለባቸው ብዬ ዝም ብዬ ነው። ምንም አላውቅም። አልጋይ ላይ እንደተኛው ልክ 9 ሰዓት ላይ ግግግግው እያሉ ልክ እንደ ብዙ ሺህ ሰራዊት እንደሚጫው መጡ። ገብተው አሁንም አልጋይ ከገባን አለም ፀሐይ እኛ እየመጣን መተኛት አለ እንዴ አለ። ከፍርድ ልብስ ግልጥ እነሱ ናቸው። እንዴት ገባችሁ? ማን ፈቀደላችሁ ብዬ ይላሉ። ስንት ጊዜ ነው የሚነገርሽ? እኛ ሁሉን የማድረግ ስልጣን አለን አላልሽም እንዴ? ቀስ እያልሽ ነው የሚገባሽ ይለኛል። አዎ ሊገባሽ ይገባል እያሉ ሌሎቹም ደግሞ ደግሞታል። መጨረሻ ላይ እባካችሁን እኔ አልፈልጋችሁም፣ እኔ መጨነቅ አልፈልግም፣ እኔ ሰላም ነው የምፈልገው። እናንተ እኮ ገና ሲያዩዋችሁ ታስፈሩና ታስጠሉ ናችሁ እና ከእናንተ ጋር እኔ እንዴት ወዳጅ መሆን እችላለሁ? ስለዚህ ውጡልኝ፣ መኝታ ክፍሌ ልቀቁና እላችኋለሁ። እኛ ትገዣለሽ፣ እኛም ደግሞ እንገዛሻለን፣ ከእኛ ጋርም ደግሞ ጥሩ ወዳጅነት እንቀጥላለን። እኔ የሚገዛኝ የማውቀው አንድ አምላክ ብቻ ነው፣ እሱ ምን የማመልከው አምላክ እግዚአብሔር ነው ስል ስነ ስርዓት አለ። ሁለተኛ ይሄ ስም እኛ ፊት አይጠራም። ሁለተኛ ለዛሬ ምህረት አድርጌልሻለሁ ሲለኝ እግዚአብሔርንም አትከለክለኝ ስነ ስርዓት አለ። አትደግሚው ሲለኝ ፈራው። ወደ ጥግ ጠጋ እያለ ዋ ሲለኝ ወደ ጥግ። ከዛ በኋላ አይዞሽ አሁን ጥሩ እየተግባባ ነው፣ ከትላንቱ ዛሬ ቀረብ ብለሽና ብዙ የምንነግርሽ ሚስጥራቶች አሉ። አሁንም ለሰላምታ ነው፣ ዛሬም ደህንነትሽን ለማየት ነው የመጣ ነው ብለውኝ ወጡ። አሁን በየቀኑ መምጣት ጀመሩ፣ በየቀኑ ማለት ነው። ብዙ ደግሞ ሊጠቅሙኝ እንደሚችሉ ወራቶቹ እየተጨመሩ ሲመጡ ግን የሚያስፈራራና የሚያስነግጡ ቃሎች ሁሉ ይናገሩኝ ነበር። አንድ ቀን በድንገት ገብተው ልንገልሽ እንደምንችልም አታውቂም እንዲህ አለኝ። አትገለኝም አልኩት። አያትሽን ጭጭ እንዳደረግናት አሁንንም ጸጥ የማድረግ አቅም አለኝ አለኝ እሱ ሲል አዎ እሱ ጸጥ እንደሚያደርግሽ አታውቂም እንዴ? በጣም እንደውም አንቺን ያዘነልሽ አለኝ አንደኛው። ዛሬ መጮህ ነው የምጀምረው። በቃ እዛ ቤተሰብ መምጣት ጀመሩ ወደ መኝታ ክፍል። ማት ነው እንዴ? ምንም እኮ የለም መኝታ ክፍልሽ ውስጥ እኮ አንድ ሰው ነው ያለ። ይኸው እነዚህ ሁሉ ሳይወጡም እንደዛ አንዳንዴ ይመጣሉ እነሱ። እነዚህ ሁሉ እያሰቃዩኝ፣ ይሰድቡኛል፣ እንደሚገሉኝ፣ እንደገና ትእዛዝ እንደሚሰጡኝ ሁሉ ይነግሩኛል እያልኩኝ እጮሃለሁ። ቀን መጥተው ከተዋወቁኝ ጀምሮ አልተኛም። 12 ዓመት አይታመንም፣ ቀንም ሌሊት ያ ነገር እንዲናረግልሻለን ብለው ያሉሽ ነገር የለም? በድፍን ነው ተከታይ በጣም ብዙ ይሉኝ ነበርና በጣም አንድ ጊዜ ያደረጉትን ወደ መጨረሻው ልምጣበት ብዬ ነው። እንግዲህ እነዚህ ዘመናት አለፉ። በዚህ መካከል አሁን ቤተሰቤ ብዙ አይነት ነገር እኔ እንድድን ለማድረግ ሙከራ ተጀመረ። 44 ጀሪካን ተዘጋጅቶ ታቦታት ስም እዛ እንድጠጣ ጠጣለሁ። ጸበል ምንም ነገር የለም። ገና ጠንቋይ ቤት ወሰዳለሁ፣ ደብተራዎች ቤት፣ የሚጫጫ ሰው ቤት እየታፈንኩኝ እንደዚህ እዚህ ውስጥ ሁሉ በዚህ ውስጥ አስገብተው አንድ ጊዜ በቃ ልሞት ሁሉ እንደነበረ አጥነውኝ እዚህ ጋር ያድናል የተባለ ቦታ ደርሻለሁ። ራሴን ለመግደል ቤተሰብ ሳያውቁ መርዝ ወስጃለሁ። መጥቶ ተደረገልኝ። ጠባቂ ነው በቃ ይሄን ያደረገችለት ትተኛለች፣ ሰላሟ ይመለሳል ተብሎ ያ ክታብ ሲደረግ በአመት 3 ጊዜ ነው ሲደረግ እዚህ ነው የሆነው። በቃ ተከምሮ ማለት ነው። አንድ ቀን ይሄ ያለቃው መንፈስ መጡ፣ ወደ መኝታ ክፍል መጡና አንቺማ ትታዘዢ፣ እኛ አሁን ስንቶችን በቁጥጥራችን አድርገን አሰልጥነን የመጣ ነው፣ ታዘዙን አሰልጥነን ስራ መድበን የመጣ ነው። ዛሬ አንድ ስፍራ ላይ ከኛ ጋር ትወጫለሽ፣ ይሄንን ነገር ስናደርግ ሊገባሽ ይችላል ብሎኝ አዘዛቸው። ዓለምን በሙሉ እናስጎበኛታለን ተባልኩ። ምንም ብታደርግልኝ እኔ ለአንተ አልገዛም አልኩት። አሁን በፍጥነት ማዛችሁን አድርጉ ተብሎ እንዴት እንዳወጡኝ አላውቅም። በአንድ ጊዜ 7ቱንም አህጉራት ነው የጎበኘሁት ያለምንም ቪዛ ማለት ነው። አየር ላይ ነው ይዘውኝ የሚሄዱትና ይዘውኝ ሄዱና አንድ ትልቅ ተራራ ላይ ተቀመጠ። ከዛ በኋላ አሁን በየተራ ልታይ የሚገባትን ነገሮች ሁሉ ደግሞ እናሳያታለን ብለው እዛ ከተራራ ላይ ያነሱኝ ወደ ባንኮች ይዘውኝ ሄዱ። ትላልቅ ባንኮች፣ የዓለም ባንኮች ማለት ነው። እና እነዛ ባንኮች ዩሮ፣ ፓውንድ፣ ዶላር ያለባቸው እንደሆነ ይነግረኛል ሰውየውና እነዚህ ሀብቶች በሙሉ የኛ ናቸው። እኛ ጋር ስትቀላቀይና የኛ አባል ስትሆኚ እነዚህ ሀብቶች በሙሉ በእጅሽ ውስጥ ይገባሉ። መልስ አልሰጠሁትም። ይገርመኛል።
በጣም እስቲ የተጣራ ደግሞ በዚህ በአውሮፓ ምድር ያለው ባንክ ይባልና እገባለሁ። ሁሉን የማንቀሳቀስበት ስልጣን እንደሚሰጠኝ ተነገረኝ። ከዛ በኋላ አሁን ደግሞ በዓለም ያሉ ወርቆች፣ አልማዝ፣ ዳይመንዶች ወዳሉበት ቦታ እንሄዳለን ተባልኩና ይዘውኝ ወጡ። ጋር ይዘውኝ ነው የሚሄዱት። ከዛ በኋላ እዛ ቦታ ስንደርስ በሩ ይከፈታል። እነዛ ትላልቅ እንትኖች ገባን። እኔ እንደዚህ አይነት አልማዞች፣ ወርቆች አይቻለቅም። እንደ ቆሎ ነው የተከመሩት። በቃ እንደዚህ ከአንቺ የሚጠበቀው አንድና አንድ ብቻ ይለኛል። ምን ስለው እሺ ማለት ለመፍጋት ከራ ለመብላት ለምን ትጨነቂያለሽ? ያ ከዋናዎቹ ጋር አገናኝቶሽ ከኔ ጋር ይለኛል። ትላልቅ ካምፓኒዎች፣ ብዙ አይነት ምርት የሚመረትባቸው ካምፓኒዎች ናቸው። የፈለግሽውን የመቆጣጠር ስልጣን ትጥራለሽ። ደግሞ ወደ አንድ ጥልቅ ወደሆነ ከምድር በታች ወደሆነ ጥልቀት ውስጥ ይዞኝ ገባ። ባህር ውስጥ ከስር ከጥልቅ ያሉትን ሀብቶች አስጎበኙኝ። በላይም ያለው በታች ያለው የጥልቁ ሀብት ሁሉ በእጅሽ ፈቃድ ይሰጥሻል ተባልኩ። ትልቅ እንደ ነጸብራቅ የሚያበራ ተራራ፣ ሰው የሰራው ተራራ አይመስለኝም። እና መጨረሻ ላይ እዛ ላይ ወጣን። ሁሉንም አስጎብኝተውኝ ማለት ነው። እና ዋጋ ከፍለንብሻል፣ ከተወለድሽ ጀምሮ ብዙ ዋጋ ከፍለናል፣ አሳድገንሻል፣ ብዙ ዋጋ ከፍለንብሻል። ለማንም አንቺን አልሰጥም አለኝ። እኔ ለምንድን ነው እንደዚህ ምን ለማመጥሽ ሁሉ አለኝ። የአያትሽን ምልክትሽ ይሁንሽ ይለኛል። ብዙ ወጣቶች በአንቺ እድሜ ያሉትን እኮ ብዙዎችን ጨርሻለሁ እኔ ምህረት አላውቅም እወቂ። ከዛ ተነስተን ተቀጣጥለው እኔን መሀል አድርገው እሱ ከፊት እየመራ ይዘውኝ ወደ መኝታ ክፍል ይዘውኝ መጡ። ምንም የተደነቅሽበት ነገር የለም እንዴ አለኝ። እኔ ምንም ነገር አላስደነቀኝም አልኩት። እንዴት ብሎ እንዲህ አጠገቤ ኮሞዲኖ አለ ጎ አርጎ ነው የመጣው። እንዴት አትደነቂ? እኔ እኮ ገና ባንክ ማሳየት ስጀምር ነው የሚፈርሙት አለኝ። እኔ ግን አንድ ነገር ነው የምፈልገው፣ እናንተም ሀብትህም ጥፉ አልኩት። በቃ እምቢ ብዬ ሄዱና እንድሰሙኝ የምፈልገው ነገር አለ። እዚህ ጋር ምን አለች? ሰይጣን በየቦታው ይዟት እየሄደ ሁሉን ነገር አስጎበኛት። ኃይላት፣ ስልጣናት፣ አለቆች፣ ጭፍሮች ናቸው ብሎ ነገረኝ አለች። መጽሐፍ ቅዱስ ላይ ያለውን ነገር ነው እዛ ጋር አጋንንቱ መጥቶ ያወራው። ስለዚህ እዚህ ጋር መጽሐፍ ቅዱስ ምን ያክል ሪል እንደሆነ ማስተዋልና ማየት ትችላላችሁ። በጣም ትኩረት አድርገን ማየት ያለብን ሰይጣን አብዛኛውን ክርስቲያን አገልጋዮችን የሚያጠፋበትና የሰው ልጆችን ሁሉ ለማጥፋት ከእግዚአብሔር ለማራቅ የሚጠቀምበት ትልቁን ነገር አስተውላችሁ እንድታዩ ፈልጋለሁ። እቺ ልጅ አልቀበል ስትለው አልሰማም ስትለው የመጨረሻው አለኝ ያለውን ነገር ነው ያሳያት፣ ለመማረክ እሷን ማለት ነው። የምድር ሀብትና ንብረት ወይም ገንዘብ ነው። መጽሐፍ ቅዱስ ላይ ታችሁ ከሆነ ኢየሱስ ክርስቶስ 40 ቀንና 40 ሌሊት በምድረ በዳ ሲፈተን አንዱ ግብዣ የነበረው ምንድነው ካላችሁኝ ምድርን ክብር በቅጽበት አሳየው ይላል። ከዛ በኋላ ወድቀ ብትሰግድልኝ ይህንን ሁሉ ለአንተ እሰጥሃለሁ ብሎ ነው የተናገረው። ስለዚህ በህይወታችሁ ላይ በልባችሁ ላይ ቅድሚያ መስጠት ያለባችሁ ማን ነው ካላችሁኝ እግዚአብሔርን ነው። ለገንዘብ ተገዢ ልትሆኑ ያስፈልጋችሁ። ልባችሁ ከምድር ሊላቀቅ ያስፈልጋል። ምድራዊ ነገር ሁልጊዜ የሚፈልግ ለምድራዊ ነገር የትም የሚገባ ምንም የሚያደርግ እግዚአብሔርን ደስ ያሰኘዋል አያሰኘውም ብሎ እንኳን ቼክ የማያደርግ ፐርሰን በሰይጣን እጅ ለመውደቅ እጅግ በጣም የተጋለጠና በፍጥነት የሚወድቅ ፐርሰን ነው። የምድርን ብልጥግና፣ ሀብት፣ ንብረት እግዚአብሔር በላይ የሚወዱና የሚፈልጉ ከሆነ በሰይጣን እጅ ላይ ትወድቃላችሁ። ምድር ላይ ብዙ ነገር ልታገኙም ልታጡም ትችላላችሁ። እነዛ ሁሉ ነገር ግን ለጌታ ያላችሁን ልብና ከጌታ ጋር ያላችሁን ህብረት ሊቀይሩት አያስፈልግም። ከዚህ በኋላ ሰይጣን በእንደዚህ አይነት መንገድ እንዳያጠቃችሁና ልባችሁን እንዳያስረው ተጠንቀቁ። ቪዲዮን የመጨረሻውን ፓርት ደግሞ እናያለን። በምን አጋጣሚ ከዚህ ሁሉ ወደ ፈውሱ ነገ የመጨረሻ እድል እንደሚሰጠኝ ተነግሮኝ ሄዱ። የመጨረሻ ነገ እንደምገደል በኋላ መጡ። ልክ 9 ሰዓት ላይ ተነሽ አለኝ። ቁጭ አልኩኝ። ወስነሻል አለኝ። አልወሰንኩም፣ እስከ መጨረሻም ደግሞ አልታዘዝም አልኩት። መሞት ነው የምትፈልጊው? አዎ ግደሉኝ። ከጥቅም ውጭ አድርጋችሁ ስብርብሯን አውጡና ግደሏት ተባለ። ከጭንቅላቴ ነው የጀመሩት መምታት። እጄን ይዘው በቃ እንደ ብረት የጠነከረ እጅን ያለች ቀጥቀጥ ሲያደርጉኝ ከነሱ ለማምለጥ ወይኔ ወይኔ እያልኩ ወደዚህ እሷም ተነሳልካ እንዲዛኛለች መሰለኝ። ስጮህ ስታይ ምንም የለም። ወይኔ ገደሉኝ ነው የምለው። ገደሉኝ ስል ከነሱ ለማምለጥ ልክ እንደዚህ የሾለ ኮሞዲኖ እንትን አለ፣ እሱ ላይ ሄጄ ስክት ነው ያልኩት። ይሄ ማለት ነው። ወዲያውኑ ደሜ እንደ ምንጭ ነው ብሎ በቃ አልጋዬ በሙሉ በደም ተበከለ፣ ፊቴ በሙሉ በደም ተበከለ። መጨረሻ ላይ ራሴን ስቼ መሬት ተዘርሬያለሁ። ሆዴ ላይ እግሬ ላይ ይረግጡኛል። ገደሉኝ፣ አስጥሉኝ፣ አድኑኝ ይላለሁ። ባትዝም ይለኝ
ስደክማ ያለሁ ትንሽ ነፍሴ ልትወጣ ትንሽ እንደቀረ እነዚህን 12 ዓመታት ሙሉ ዋጋ ከፍለናል ይላቸው። በምንም ሁኔታ ተለውጣ ልትጠቅመን የምትችል አልሆነች ሲል ሰማዋል። ወደፊትም ለኛም የምትጠቅም አይደለች። የተረዳሁት ይህንን ነው። ተነሱ ይልና ስልጠና ወደምናሰልጥናቸውና ተዘጋጅተው ወደሚጠብቁን ብሎ ቅድም እንደነገርኩሽ ወደ አቧሬ ወደ 4 ኪሎ አካባቢ ወደ 6 ኪሎ ወደ አስኮ በጣም ብዙ ቦታዎች ይጠራል። ወደ ቡራዩ አካባቢዎች ላይ እንደዚህ በጣም ስራ አለን እዛ ቦታዎች ላይ። ከዛም ደግሞ ከአዲስ አበባ ወጣ ያሉ ከተሞች ገጠሮች ላይ ስሙን ነገርሽ አሁን እንሄዳለን ይናገራል። ተነሱ ውጡ ሲላቸው ብለው ሲወጡ ነው ሰይጣኑ መጥቶ የሚጎብኝሽ መናፍስት የመጨረሻ ቀናቸው ሆነ። እንዴት በምንድን ነው ከዚህ ሁሉ በኋላ እንዴት መጣ ጌታ ወዳንቺ? መጣችና እናቴ ሰርግ ልንሄድ ነው የጌቾ ሰርግና ትሄጃለሽ ስለያለሽ ምንም ማንገራገር የለም አዋልኩ አልሸራማክሽ አለችኝ። ያው በርትተሽ ደህና ነኝ በጣም በርትተን ብቻ ሙሽሮቹ ሲመጡ ረብሻ ያው ዓለማዊ እንደሚያደርገው መበጥበጥ ጀመረ። ዛኔ ማቅም ነገር ብርታትን ብቻ አገኘ። ቁጭም ብድግም እያልን መረበሽ ጀመርን። እንደዚህ ለሙሽሮች መቀመጫ የተሰራ ድንኳን ውስጥ እንደ መድረክ ነገር አለና እባካችሁ እዛ ቁጭ ከምትሉ ከኛ ጋር የእግዚአብሔር ቃል እንካፈላለንና ሙሽሮቹ ወደሚቀመጡበት ወደዛ ወደ መድረክ ወጣን። ስለ ክርስቶስ ማዳን ነገረን። ክርስቶስ ኢየሱስን ብንቀበል የዘላለም ሕይወት እንደሚኖረን እየተቀባበሉ ሌሎችም ጭምር ነገሩንና ስንከራከርኛ ብዙ ነገር እያልን ማለት ነው። የሞተው ግን ኢየሱስ ነው። እሱም ብትቀበሉት የዘላለም እረፍትና ሕይወት ይሰጣችኋል። ካዱ ሳይሆን እውነተኛውን አዳኝ እውነት መንገድ የሆነው ሕይወት የሆነው ኢየሱስ ክርስቶስ ብትቀበሉ ግን የዘላለም ሕይወት ይሆናል እያሉ እየነገሩ እየተከራከርን እየተጫጫኸን ነጋ። እናንተ እኮ አንድ ነገር አልገባችሁ። የሰላም እንቅልፍ እንኳን የሚሰጥ ኢየሱስ እንደሆነ ብታውቁ ኖሮ በግንባራችሁ ተደፍታችሁ ዛሬ ነበር የምትንበረከኩለት አለ። ከዛ ወዲያው ደነገጥኩ። እስቲ ድገመው አልኩት። የሰላምን እንቅልፍ የሚሰጥ ኢየሱስ ነው ያልኩሽ አለኝ። እኔ እኮ አልተኛም አልኩት። አሁን ኢየሱስን ብትቀበይ ዛሬ ትተኛለሽ አለኝ። እኔ እቀበላለሁ አልኩኝ። ከኔ ጋር ሆነው ተራካሪ በሙሉ እጃችንን ሰጠን ኢየሱስ ማለት ጌታን ቃል አስገቡን። በሳምንቱ ሲቀጥሩኝ ሳምንቷ ግን የኔ የጣርና የጭንቅ ጊዜ ነበር። በጣም ታመምኩ። ወደ ቤቴ ከገባሁ በኋላ ማለት ነው። ጣር ጭንቅ ነው፣ ቅዠት ያስደነግጠኛ። ከገደል ላይ ስወድቅ ነው የማየው። ተሰልፈን እያለን ሲያንገዳግደኝ አውቃለሁ። መቆም አቅቱ ዥው እያልኩኝ እቆማለሁ። ኢየሱስ እያልኩኝ ልክ በቃ ገብተን ቸርች ውስጥ ቁጭ እንዳልኩ ወደኩ። ራሴ እንደገባሽ ምንም ሳይጸልይ ከዛ ወደ ጸሎት ቤት አስገቡኝ። 3 ሴትና 1 ወንድ ናቸው የሚጸልዩት እዛ። በጣም የሚገርመኝ እንዴ ከክርስቲያኑ ክርስቲያን አለ የምትይበት እስካሁን ድረስ የምደነቅበት ነገር አለኝ። እና 3 ሴቶች አሉ 1 ወንድ አለ። እና ልክ ወደ ጸሎት ቤት እንዲህ ተሸክመውን ሲገቡ ቀጥታ በጌታ በኢየሱስም ብሎ ወደ እኔ ሲመጣ ከአይኑና ከአፉ ውስጥ እሳት ነበር የሚወጣው ከወንዱ። ግርማ የሚባል አሁን ወደ ጌታ ሄዷል። በጣም ማረሳው በህይወት እግዚአብሔር ይመስገን። እነዛ ሴቶች ጸልዩልኝ ምንም እንትናልና ይሄን ሰው እየተውትና እነሱ ይጸልዩልኝ ያልኩትን ሁሉ ያነሱታል። እነሱ ሁሉ ጊዜ ቀኑ 8 ሰዓት ያህል ተጸለየ። አልተፈታሁም። ከዛ 4ኛ ሳምንት ላይ የመጨረሻ ይሆናል ዛሬ ትፈቻለሽ ብለውኝ ሁሉም ቤተሰብ ተጠራርጎ የቀሩ ወንድሞቼ በእውነት ዓለም ፀሐይ ከዳነች ብሎ የትምህርት ቤት ተማሪዎች አብረ ጓደኞቼ ሁሉ ነው የመጡት። ይዛለ ተሰብስበው ልቤ ላይ ራሴ ጭኜ እንዲህ አልኩት፣ እባክህ እጅህን እዚህ ልቤ ላይ ጫን አልኩት። ሰውየውን ማለት ራሴው። ከዛ አንድ ጸሎት ጸለይኩ። እግዚአብሔር አንተ አምላክ ነህ፣ ተኝቼ ማለት አንተ ልታድነኝ ትችላለህ። ዛሬ ግን ሳታድነኝ ከዚህ ቤት አልወጣም፣ መጨረሻ አድርግልኝ እያልኩ ማልቀስና መጮህ ጀመርኩ። እያለሁኝ ራሴን አየሁት በራእይ ማለተኛውበትና ይሄ ቴሌዎች የሚቀብሩት ኬብል ወፍራም ገመድ የሚመስል የለ እሱ ወገቤ ላይ ልክ የሱን ያህል የሚያክል ይሄን የሚያክል ክብደት ያለው በዛ በቅጥነት ሰውነቴ ላይ ታስሯል። ታስሮ 12 ዓመት የሚያሰቃዩኝ መናፍስቶች አለቃው ስፕሪት ጭምር ያንን ገመድ ቆሞ በከፍተኛ ፍጥነት እየጎተታችሁ ውሰዷት ይላል። አይዋለሁ እነዛ ማቃቸው በመልክ መናፍስቶች ያን ገመድ እየጎተቱ ይዘው ይሄዳሉ። አያለው ራሴ በራሴ እና እዛ ይነግሩኝ ነበር እነሱ አድኑኝ፣ ማን ነው ከዚህ ስርዓት የሚፈታኝ እያልኩ ነበር ምጮ። ማን ነው ከዚህ ስርዓት የሚፈታኝ? አድኑኝ 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 እያልኩ ነው ምጮ።
አፍጥኑ ይላሉ እነሱ። አፍጥኑ በከፍተኛ ፍጥነት ከእጃችን አታመልጥም። ዛሬ መጨረሻ የተጋድሎ ቀን ነው። በርቱ። አለቃውም ስፕሪት ይጮሃል። እነዛ ጭፍራዎችም ሆነ በርቱ፣ ባለ ኃይል ተባብሩ፣ እርዳታ ኃይላት ይምጡ ሲባል የገዘፉ መናፍስቶች ይላካሉ። ይጎትቱኛል፣ በቃ ያንከባለሉ ይዘውን ሲሄዱ በጣም የሚገርመኝ ነገር ነው። እስካሁን ድረስ ከዚች እዛች ጋር የሚደርስ ርቀት ያህል ስደርስ አንድ ምድርን የሚከድን ድቅድቅ ጨለማ ያለበት ትልቅ ጉድጓድ አያለውና እንዲህ ብድግ እል ነበር ነው የሚሉኝ። እንዲህ የተንጠራራው እንዲህ ሳይ ድቅድቅ ጨለማ ነው። እዛ ድቅድቅ ጨለማ ውስጥ ድምፅ ሰማለሁ ከዛ ውስጥ እና ምንድነው ይሄ ድምፅ ብዬ እንዲሳል እነዛ 12 ዓመት አሁንም በመልክ የማያቸው መናፍስቶች በሙሉ ያንን ጉድጓድ አጥረውታል። በቃ እንዲቆመው እንዲያሉ ድምፅ ሰማለሁ። ጉድጓድ ጠባቂዎች። ከዛ ከምድር እስከ ሰማይ ደግሞ የሚደርስ እሳት መንደድ ይጀምራል እዛ ውስጥ እና በዛ እሳት ውስጥ በአንቺ እድሜ በእኔ በቀሩት እድሜ ወጣት፣ ጎልማሳ፣ ወጣቶች፣ አሮጊቶች፣ በጣም ያረጁ ሽማግሌ፣ አዛውንቶች ጭምር እዛ ውስጥ አሉ። አያቸዋለሁ እና ይጮሃሉ። በቃ እና ምን እያሉ ነው የሚጮሁት? ሲኦል ተቃጠልን፣ ማን ነው ከዚህ እሳት የሚያድን? ከዛ ከሲኦል ለመውጣት ይቧጥጣሉ እና ምላሳቸው ወደ ውጭ ተጎልጉሏል። ተጠማን፣ ውሃ አንዴ በምላሳችን ላይ ጠብ የሚያደርግልን እንፈልጋለን እያሉ ይጮሃሉ። እጅግ የሚያሳዝኑ ሰዎች አንድ እድል ስጡን እያሉ ነው የሚጮሁት። አንዴ ለመጨረሻ እድል ስጡን። እድል የላችሁ። በሞትና በእኔ መካከል አንድ እርምጃ ሲቀር ልክ በስተቀኝ ታላቅ ብርሃን በራ። ታላቅ ብርሃን አይኔ ሊቋቋመው የማይችል ነጸብራቅ ብርሃን በራና እንዲህ ካጎነበስኩበት ወገቤ ከታሰረበት እንዲህ አንገቴን ጥምዝዝ አድርጌ ሳይ በርቀት ነጭ ልብስ የለበሰ በጣም በብዙ ግርማ ሞገስና ክብር የተሞላ አይኖቹ የእሳት ነበልባል የሆነ ይመጣል ወደ እኔ። ምን እንደሆነ አላውቅም። ይመጣል። ሲመጣ እባክህ ከነዚህ ክፉዎች አድነኝ እለዋለሁ እና ድረስልኝ ስለው ፍጥነቱ እንዲቀስ እያለ ነው የሚመጣው። ፍጠን እለዋለሁ እና ቀስ እያለ ይመጣና አጠገቤ መጥቶ ብርክኪልና በልዩ ርህራሄ መንፈስ ያየኛል እና እችን የምታክል የእሳት መቀስ ይዟል። እንትን ነው የምታክለው። ከዛ እባክህ እለዋለሁ በዚህ በያዝከው እሳት በወገቤ ላይ ያለውን እስራት በጥስልኝ ስለው በዛች በጫፏ እንዲት ሲነካው ቆረጣል ከወገቤ ላይ። እሳቱ መቀስና ገመዱ አይመጣጠን፣ ግን እንዲህ ሲነካው ተቆርጦ ይደቃል። ወዲያውኑ እባብ ይሆናል። በደንብ እያየሁት ማለት ነው። ወዲያው እነዛ እየጎተቱ የነበሩትን ጭምር ያ ገመድ ወደ ጥልቅ ባህር ገባ። ሃሌሉያ። ነቃሽ በዛ ሰዓት? ከዛ በኋላ አልነቃሁም። በዛ መካከል ዓለም ፀሐይ አለኝ ጠርቶ ማዋራት ጀመረ። እኔ ኢየሱስ ነኝ። ለነዚህ ዘመናትና ዓመታት ያሰቃየሽን እስራትሽን ዛሬ በጥሼልሻለሁ። አሜን። አንቺ የማንም አይደለሽ፣ የኔ ነሽ። በቀረው ዘመን ሁሉ የኔን ስራ ትሰሪያለሽ። ብዙዎችን በአንቺ ነፃ አወጣለሁ። እዚህ ከሚያስፈራው ሲኦል ትታደግልኛለሽ። በሄድሽበት ሁሉ አብሬሽ ሆናለሁ። እኔ አምላክሽ ነኝ፣ አባትሽ ነኝ፣ ወዳጅሽ ነኝ፣ ወንድምሽ ነኝ፣ ጓደኛሽ ነኝ። ለዘላለም አልለይሽ። ወዲያውኑ ብንንስል እነሱ ይጮዋሉ። ቤተሰብ በሙሉ እኔ ተፈትቼ ብድግ ብዬ የመጀመሪያ የምፈራውን ሰውዬ ነው አንገቱ ላይ ተጠመጠምኩበት። ሄጄ ያ ከሳት ካይኑ የሚወጣውን ሰው ሄጄ እባክህ ያንን የፍቅር ሰው ፈልገዋለሁ አልኩት። ከዛ አዳራሽ ውስጥ መሮጥ ጀመርኩ። ስለፈጠረህ አምላክ ደግ ነው፣ እንዲህ አይነት ፍቅር ከእናት አላየውም እለዋለሁ፣ ከአባት ያላየውም፣ እሱን ነው የምፈልገው፣ በባክ ወገቡ ላይ ተጠምጥም እያለቀስኩ ዓለም ፀሐይ ተረጋጊ አለኝ። ይህን የምታየውን ራእይ እኔ አይቼዋለሁ። ለካ እሱ አጠገቤ እየጸለየልኝ በስተቀኝሽ ብርሃን አብርቶ የመጣው ነው አይደል አለኝ። እሱ ዓለም ሳይፈጠር በፊት ከ2000 ዓመት በፊት ስላንቺ በደልና ኃጢአት የሞተልሽ ነፍሱን በቀራንዮ መስቀል ላይ የሰጠሽ ዛሬ ማንም ሊፈታ ያልቻለውን እስራትሽን የበጠሰልሽ ኢየሱስ ነው። አሜን። ኢየሱስ ነውኝማ ብሎኛል። አንዴ ላገኘው አልኩት። ስለምታመልከው አምላክ ለምን አንዴ የምነግረው ነገር አለ። በቃ እሱ ለዘላለም ካንቺ ጋር ነው አለ። በቃ ከዛ ነፍሴን አላቅም እንደ እብድ ነው የሆንኩት። ከዛ ሁሉም እነሱም ተደፍተው ጓደኞቼ ጭምር እዛው ጌታን ተቀበሉ። ሁሉም
የናዝሬቱ ኢየሱስ፣ ጀግናው ኢየሱስ፣ አሜን። የዶክተሮች ሁሉ ዶክተር የሆነው ኢየሱስ፣ የነገስታት ሁሉ ንጉስ፣ የጌቶች ሁሉ ጌታ፣ ከማንም እርዳታ የማይፈልግ አምላክ፣ ማንንም አጋዥ የማይፈልግ፣ የማይጥል፣ የማይተው በራሱ ሰዓት መጥቶ ፈታኝ። የመጨረሻው ማጠቃለያ እዚህ ጋር ልስታችሁ። እቺ ሴት ከእንደዚህ አይነት የአጋንንት አሰራር ለማምለጥ ብዙ አይነት ነገር ተሞክሯል። ነገር ግን መፍትሄ የሚባል ነገር ልታገኝ አልቻለችም። ነገር ግን በእነሱ ቁጥጥር ስር ያልሆነ አንድ ነገር አለ። ምንድነው ካላችሁኝ፣ የናዝሬቱ ኢየሱስ። የናዝሬቱ ኢየሱስ እነሱን ይቆጣጠራቸዋል እንጂ እነሱ የናዝሬቱ ኢየሱስን መቆጣጠር አይችሉም። እቺ ሴት ከነበረችበት ከዛ ሁሉ ስቃይ ያወጣት ማን ነው ካላችሁኝ፣ የናዝሬቱ ኢየሱስ ነው። ከኃይል ሁሉ በላይ ኃይል ያለው የናዝሬቱ ኢየሱስ ብቻ ነው። ምንም አይነት የምድር ኃይል አጋንንቶችን ሊያሸንፍ አይችልም። ማሸነፍ የሚችለው የናዝሬቱ ኢየሱስ ብቻ ነው። ጌታን የማታውቁ ሰዎች፣ በብዙ ጭንቀት ውስጥ፣ በብዙ ስራት ውስጥ ያላችሁ፣ በብዙ የአጋንንታዊ ጥቃት ውስጥ ያላችሁ ሰዎች ዛሬ ይህንን ቪዲዮ የምታዩ ከሆነ አንድ ነገር ልንገራችሁ። የናዝሬቱ ኢየሱስን ወደ ልባችሁ እንድትጋብዙ፣ ጌታን እንደግል አዳኛችሁ አድርጋችሁ እንድትቀበሉ ይህንን ነገር አሳስባችኋል። ጌታን መቀበል እፈልጋለሁ የምትሉ ሰዎች ይህንን ጸሎት አብራችሁን ከጸለያችሁ በኋላ መጨረሻ ላይ በሚቀመጠው ስልክ ቁጥር ጌታን ተቀብያለሁ መማር እፈልጋለሁ እያላችሁ ትጽፉልኛላችሁ። እኔ የምለውን በማለት ኢየሱስን ወደ ሕይወታችሁ ጋብዙት። እግዚአብሔር አምላክ ሆይ ዛሬ ወደ አንተ ስለጠራኝ አመሰግናለሁ። እግዚአብሔር ሆይ እኔ ኃጢአተኛ ነኝ። ኃጢአቴን ይቅር በለኝ፣ መተላለፌን ደምስስልኝ። ክቡር በሆነው በልጅ በኢየሱስ ክርስቶስ ደም ከኃጢአቴ ሁሉ አንጻኝ። እግዚአብሔር ሆይ ዓለምን፣ ሰይጣንን፣ ሥራውን ክጄአለሁ። ጌታ ኢየሱስ ክርስቶስን የሕይወቴ አዳኝና ጌታ አድርጌ ተቀብያለሁ። ኢየሱስ ክርስቶስ ከሙታን እንደተነሳ በልቤ አምናለሁ። ጌታም እንደሆነ በአፌ መሰክራለሁ። እግዚአብሔር ሆይ ስለተቀበልከኝ አመሰግናለሁ። አሁን ልጅ ነኝ። ይህን እድል ስለሰጠኝ አመሰግናለሁ። አሜን፣ አሜን፣ አሜን። አሁን ጌታን እንደ ግል አዳኛችሁ አርጋችሁ የተቀበላችሁ ሰዎች ትምህርት ለመማር በዚህ ስልክ ቁጥር ደውሉልኝ 0920 999642 ተባረኩ።